ካላስ አክል ሽሊ ሱፍራ በቃ ምግብ ጨርሰናል ሱፍራ አንሺ ካላስ አክል ሽሊ ሱፍራ በቃ ምግብ ጨርሰናል ሱፍራ አንሺ ሱፍራ ማለት የሚነጠፈው ማለት ነው የሚነጠፈው ሱፍራ ይሉታል ማለት ነው እንደዚሁም ደግሞ እቅረፊሊ ሾርባ አርጊልኝ እቅረፊሊ ሾርባ ጋር ሾርባ ቅጅልኝ ቅረፊሊ ነው የሚሉት ቅጅሊ ለማለት ሾርባ ቅጅልኝ ያኔ ቅረፊሊ አክል ይላሉ እንደዚህ እንትን በይሊ ለማለት ቅረፊሊ ብቻ በአረበኛ ይገባች በአማርኛ ይገባቸዋል ምን ሆነ ምን ማለት አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ የተከበራችሁ የተወደዳችሁ የሉት ቤተሰቦች እንደምን አላችሁ እንደምን ቆያችሁ እንደምን ሰነበታችሁ ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ መልካም ሁሉ ሰላም ነው ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ የረመዳን ስራ እንዴት ይዟችኋል ልጆቼ ለምትሰጡኝ መልካም አስተያየት ከልብ አመሰግናለሁ ሁላችንም ያው በያለንበት በጣም መሽቁል በጣም ቢዚ እንሆናለን ያው እንግዲህ ረመዳን ቢዚ ያደርጋል ግን ደስ የሚለው ነገር ቅልል ያለ ነው ይቅርታ ክርስቲያን ወገኖቼ እንግዲህ አፈበሉኝ ሰላም ብያለሁ ሁላችሁንም በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልልኝ ዱዓ አድርጉ ሀገራችንን ሰላም ያደርግልን ይሄን ረመዳን እንግዲህ ሁላችንም ዱዓ ልናደርግ ይገባል ሁላችንም ደግሞ የሚገባንን ኢባዳ ማድረግ አለብን ማለት ነው ውዶቼ ይሄን መርሳት የለብንም እና የዘንድሮ ጾም ደግሞ በጣም ቀለል ያለ ነው እንግዲህ መጨረሻውን ያሳምርልን ክፉ የማንሰማ ደግ ደጉን የምንሰማ በረከት ሰላም ይዞ የሚመጣ አላህ ያደርግልን አልሐምዱሊላህ ድሮ 3ኛ ቀን ልናስቆጥር ነው ዛሬ 3ኛ ቀናችን ሆነ ማለት ነው ሱብሃንአላህ ረመዳን እንግዲህ ይመጣል መጣ ብለን ተደስተን ሳንጨርስ ሄደ የሚለውን ዜና ደግሞ እንሰማለን ብቻ አጃኢብ ነው አለኩል ያልን ወዲያ ትምህርታችሁ ልመለስላችሁ ሳምቡሳ ከበረዶ ቤት አውጪ ፍርጁ ታች የሚያቀዘቅዘው ምናምን እሱ ምንድነው የሚባለው ተላጃ ይባላል እንትኑ በረዶ ቤቱ ደግሞ ይሄ በረዶ የሚያደርገው ምናምን ነገር እሱ ፍሬዘር ይሉታል ፍሬዘር ይሉታል በረዶ ቤቱን ማለት ነው እኛ በኢትዮጵያ ማቀው በረዶ ቤት ሲባል ነው ማቀው ምናልባት ሌላ ስም ካለው ፍሪጅ ላይኛው ፍሪጅ ታችኛው ፍሪጅ የሚባል ነገር ሊኖር ይችላል ነገር ግን ይሄኛው ጠላኢ ሳምቡሳ ምን ፍሬዘር ጠላኢ ሳምቡሳ ምን ፍሬዘር ሳምቡሳ ተጠቅልሎ እንግዲህ ለወርም የሚበቃ ይሁን ለሳምንትም ይሁን ለወርም ለ15 ቀንም ይሁን ለሳምንት የሚበቃውን ይጠቀለልና ፍሬዘር ነው የሚጨመረው ስለዚህ ያ ፍሬዘር የተጨመረው ሳምቡሳ ደግሞ በሰዓቱ መውጣት አለበት ለእንትን ጃሂዝ እንዲሆን ማለት ነው ለመጠበስ ዝግጁ እንዲሆን በሰዓቱ መውጣት አለበት ስለዚህ ጠላኢ ሳምቡሳ ምን ፍሬዘር ከተባልሽ ሳምቡሳ ከበረዶ ቤት አውጪ እየተባልሽ ነው ማለት ነው እንደዚሁም ደግሞ ጠላኢ በድሪ ካለችሽ በሰዓቱ አውጪ ጠላኢ በድሪ በሰዓቱ አውጪ ማለት ነው እንደዚሁም ደግሞ ዶሮም በረዶ ቤት ነው የሚቀመጠው እንግዲህ ስጋ ዶሮ ምናምን በረዶ ቤት ነው የሚቀመጠው ማለት ነው ጠላኢ ድጃጅ ምን ፍሬዘር ዶሮ ከበረዶ ቤት አውጪ ይባላል ማለት ነው ጠላኢ ኸሊ አውጥተሽ ታዩ ጠላኢ በድሪ ከተባልሽም በሰዓቱ አውጪ ነው ብያለሁ እና እንደዚህ ካሏችሁ ጠይብ ነው የምትሉት ማለት ነው ዶሮ ከሌለ ደግሞ ማለት ድጃጅ ከሌለ ደግሞ ማፊ ድጃጅ ፊ ፍሬዘር ማፊ ፍሬዘር ድጃጅ በረዶ ቤት ዶሮ የለም ብላችሁ መልስ መስጠት ትችላላችሁ ማለት ነው ሌላው ደግሞ ነዝሊ ታህት ሀዛ ነዝሊ ታህት ይሄንን ታች አውርጂ ሀዛ ነዝሊ ታህት ነዘልቲ አወረርሽው ነዘልት ታህት ታች አውርጄዋለሁ ነዘልት ታህት ታች አውርጄዋለሁ ነዝሊ ማን ነው ላትነዝሊ ነዝሊን ግን አውርጂ ነው ብለናል ላትነዝሊ ከሆነ ግን እንዳታወርጂ ላትነዝሊ ታህት ማለት ታች እንዳታወርጂ ላትነዝሊ ታች እንዳታወርጂ እናንተ ደግሞ በስህተት አውረዳችሁ ከሆነ አነ ነዘልት ታህት ማሊሽ አነ ነዘልት ታህት ይቅርታ እኔ ታች አውርጄዋለሁ ብላችሁ መልስ መስጠት ትችላላችሁ ማለት ነው
ሌላው ደግሞ ሐጥ ተላጃ ሞያ ሐጥ ተላጃ ሞያ ሐጥ ፊት ተላጃ ውሃ ፍሪጅ ጨምሪ ወይም ፍሪጅ አስገቢ። ደኽሊ አስገቢ ነው። ሐጢ አርጊ ነው። አርጊ ሐጥ ሞያ ፊት ተላጃ ሐጢ ሞያ ፊት ተላጃ ውሃ ፍሪጅ ውስጥ አስገቢ ጨምሪ ወይ አርጊ ማለት ነው። እና እንደዛ ነው ማለት ነው። ካደረጋችሁ ሐጢት ፊ ሞያ ፊት ተላጃ ፊ ሞያ ፊት ተላጃ ውሃ ፍሪጅ ውስጥ ካለ ፊ ሞያ ፊት ተላጃ ውሃ ፍሪጅ ውስጥ አለ ብላችሁ መልስ መስጠት ትችላላችሁ ማለት ነው። እንደዚሁም ደግሞ ጅቢሊ ማይ ባርድ ጅቢሊ ማይ ባርድ ቀዝቃዛ ውሃ አምጪልኝ። ጅቢሊ ማይ ባርድ ቀዝቃዛ ውሃ አምጪልኝ። ቀዝቃዛ ውሃ ከሌለ ማፊ ሞያ ባርድ ቀዝቃዛ ውሃ ከሌለ ማፊ ሞያ ባርድ ብላችሁ መልስ መስጠት ትችላላችሁ። ቀዝቃዛ ውሃ ከሌለ ማፊ ሞያ ባርድ ብላችሁ መልስ መስጠት ትችላላችሁ ማለት ነው። እንደዚሁም ደግሞ ሰኽኒሊ አክል ሰኽኒሊ አክል ምግብ አሙቂልኝ። ሰኽኒሊ አክል ምግብ አሙቂልኝ። እንግዲህ ሰኽኒ ማለት አሙቂ ነው። የሚሰኸነው ብዙ ነገር ሊኖር ይችላል። ሾርባ ሊሆን ይችላል። ሰኽኒሊ ሾርባ ልትልሽ ትችላለች። ሾርባ አሙቂልኝ። ሰኽኒኒ ሩዝ ልትልሽ ትችላለች። ሩዝ አሙቂልኝ። ብቻ ያለውን ነገር ጠርታ ሰኽኒሊ ከተባልሽ አሙቂልኝ ማለት ነው። ሰኽኒሊ አክል ምግብ አሙቂልኝ ማለት ነው። እና እናንተ ደግሞ ካለ ጠይብ ከሌለ ደግሞ ማፊ ልጆቹ ከበሉት አከለው አጥፋል ልጆቹ በልተውታል እያል ማለት ትችላላችሁ። ያኒ ካለ ግን ጠይብ ብላችሁ ማሞቅ ትችላላችሁ ማለት ነው። ሌላው ደግሞ ካላስ አክል ሹፊ ካላስ አክል ሺሊ ሱፍራ ካላስ አክል ሺሊ ሱፍራ በቃ ምግብ ጨርሰናል ሱፍራ አንሺ። በቃ ምግብ ጨርሰናል ሱፍራ አንሺ። ካላስ አክል ሺሊ ሱፍራ በቃ ምግብ ጨርሰናል ሱፍራ አንሺ። ያኒ ሱፍራ ማለት የሚነጠፈው ማለት ነው። ሌላ ስም አለው። የፕላስቲኩ ደግሞ ምን ነበር የሚሉት? የሆነ ስም አለው ግን ረሳሁት። ብቻ ለኩል ያህል ሱፍራ በሚለው ያዙት። አብሽሩ በቱ አላህ ይገዛችሁ ውዶቼ። አልገባኛ ለምትሉት እኔ ደግሞ ነው አውቄ አይደለም እኔ ገብቶኛ አይደለም። በቃ ትንሽ የምችላትን ነገር ነው ቤት ውስጥ ለስራ የምጠቀማትን እያወለጋገርኩ እያገጣጠምኩ ነው የምነግራችሁና ዲፍረትን ተላመዱ። አትፍሩ። ካልፈራችሁ ይገባችኋል። አትሸማቀቁ። ሁሉ ነገር ያልፋል። ስራ የሚበዛባችሁ እህቶቼ ደግሞ አላህ ይገዛችሁ። አላህ በረህመቱ እሱ ይገዛችሁ። ሀቂቃ በጣም ስራ የሚበዛባችሁ በጣም እየተቸገራችሁ የምኖሩ ትኖራላችሁ። አላህ በረህመት አይኑ ያችሁ እህቶቼ አላህ ይገዛችሁ። ተስፋ እንዳትቆርጡ። ጠንክሩ፣ በርቱ። የማያልፍ መከራ የለም፣ ያልፋል። ወላሂ ነው የምላችሁ። የገንዘብ ችግር ያልፋል። ሁሉ ነገር በቃ እያንዳንዱ ነገር የማያልፍ እንዳይመስላችሁ ያልፋል። ዛሬ ሲያለፋችሁ፣ ዛሬ ሲያደክማችሁ፣ ዛሬ በቃ ስልችት ሲላችሁ የማያልፍ እንዳይመስላችሁ። ወላሂ ያልፋል እህቶች። ተስፋ እንዳትቆርጡ። አላህ ይገዛችሁ በረህመቱ ማለት ነው። እና እንግዲህ ለዛሬ ይዤላችሁ የመጣሁትኝ ይህንን ይመስላል። ሌላ መጠየቅ የምትፈልጉት በዚህ ጉዳይ ላይ ብሰሪልን የምትሉት ነገር ካለ ኮሜንት ስር አስቀምጡልኝ፣ እሰራላችኋለሁኝ። ዲፈሩ፣ ተዳፈሩ፣ አይዟችሁ፣ ጠንክሩ። አዳዲሶች የሆናችሁ አዲስ ከኢትዮጵያ የመጣችሁ ካላችሁ ለመጀመሪያ ጊዜ ሳውዲ አረቢያ ላይ ወይም ደግሞ የትም አረብ ሀገር ላይ ይሁን ጾምን እየጾማችሁ የምትገኙ ያው ትዝታ ምንም ይኖራል። የቤተሰብ ጋር ያለው ነገር ምናምን ይኖራል። ግን ቻል አድርጉት፣ ዋጥ አድርጉት። ምክንያቱም የሆነ ነገር ፈልጋችሁ ነው ሀገራችሁ የወጣችሁት። የሆነ ለውጥ ፈልጋችሁ ነው። የሆነ ስቴፕ መለወጥ ፈልጋችሁ ነው። የምትበሉት የምትጠጡት አታችሁ አይደለም የወጣችሁት። ግን የሰው ልጅ የሚያስፈልገው የሚበላ የሚጠጣ ብቻ አይደለም። ብዙ የሚያስፈልጉን ነገራቶች አሉ። ብዙ ወሳኝ የምንላቸው መሰረታዊ ነገሮች የሚያስፈልጉን ነገራቶች አሉ። እነሱን ለማሟላት እነሱን ለማስተካከል ነው የወጣ ነው እና ስለዚህ አላማችሁን የመጣችሁበትን ነገር አሰብ በማድረግ የሚወሰውሳችሁን ነገር ኖ ማለት አለባችሁ። ኢንሻአላህ አላህ ሰላም ያድርገኝ። ቀጣዩን ረመዳን ከቤተሰቦች ጋር አሳልፈዋለሁ።
አልሐምዱሊላህ ብዙ ረመዳኖችን ከቤተሰቦች አሳልፍ ያለው እያላችሁ እራሳችሁን ማጽናናት ልመዱ። አጽናኑ፣ አብሽሩ፣ አይዟችሁ፣ እንዳትጨናነቁ። እውነቴን ነው የምላችሁ። ሁሉም ያልፋል። ለሚያልፍ ነገር ደግሞ ራሳችሁን ማስጨነቁ ተገቢ አይደለም። እኛ ተጨንቀን የምንቀይረው ነገር ቢኖር ብዙ ነገራቶችን ጨርሰን ነበር ቀይረን። የመጀመሪያው የምንቀይረው ደግሞ ድህነታችንን ነበረ። ግን እኛ ተጨንቀን እናስበን አይደለም የምንቀይረው። በቃ እሱ ሲፈልግ ይቀየራል። የኛ ህይወት እሱ ሲፈልግ ይቀየራል። መቼ እንደሚቀየር ግን አናውቅም። ስለዚህ ተስፋ ሳትቆርጡ ዱዓ አድርጉ። ይቀየራል ሁሉም ነገራችኋለሁ። በጣም ወዳችኋለሁ። በሌላ ቪዲዮ እስከምንገናኝ በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ባይ ባይ። ለዚህ ዩቲዩብ ቻናል አዲስ ይሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ።